ይህን ሰሞን የቴዲ አፍሮ ሙዚቃ ወጥቷን ተብሎ ብዙ ሰዎች በዛ ነገር እየተጠመዱ ይገኛሉ። ኢላ መን ረሒመ ረቢ አላህ ሱብሓነሁ ወተዓላ ያዘንለት ሲቀርና ከፊሎችም ደግሞ ሙዚቃ ሐላል ነው የሚሉትን ምሳሌ ይዘው መጥተዋል። እና ሙዚቃን አስመልክቶ የአላህ መልእክተኛ ምን ብለዋል፣ አላህ አዘወጀል ምን ብለዋል የሚለውን ነገር የምንመለከት ይሆናል። በተጨማሪም አራቱ መዝሀቦች ስለ ሙዚቃ ምን ብለዋል፣ ከዛ በኋላስ ደግሞ ምን ማድረግ አለብን ከሙዚቃ ለመራቅ የሚለውን ነገር እንመለከታለን። እንግዲህ እኛ ኸይረ ኡማ የተባልነው በመልካም ነገር ስለምንነዝ ከመጥፎ ነገር ስለምንከለክል፣ ቀደምት ህዝቦችን ያጠፋቸው ደግሞ ከመጥፎ ነገር ስለማይከለክሉ በመልካም ነገር ስለማያዙ ነው። እኛ ፈዘኪር ስለተባልን አስታውስ ስለተባልን ማስታወስ ግዴታችን ስለሆነ ኢንሻአላህ ልብ ላለው ሰው እናስታውሳለን። የመጀመሪያው መረጃችን ቁርአን ነው የሚሆነው። ከዛ ሐዲስን እናቀርባለን። ከዛ በኋላ የሰሃባዎችን ንግግር እናመጣለን። ከዛ ቀጥለን ደግሞ የአራቱ መዝሀብ ንግግር እናመጣለን። ከዛ ደግሞ መፍትሄዎችን የምንመለከት ይሆናል። ከሙዚቃ እንዴት እንራቅ የሚለውን ማለት ነው። የመጀመሪያው የአምላካችን አላህ አዘወጀል ንግግር አለ። ወሚን ናስ ከሰዎች መካከል አሉ መን የሽተሪ ለሁወል ሐዲስ ሊዩድል ዐን ሰቢልላህ ቢገይሪ ዒልም። ከሰዎችም መካከል ከሰዎችም ያለ እውቀት ከአላህ መንገድ የሚያሳስት የአላህን አንቀጾች ደግሞ ማላገጫ አድርጎ ሊይዛት ወይም ደግሞ አሳሳችና አዘንጊ ወሬን የሚገዛ አለ። እነርሱ አዋራጅ ቅጣት አላቸው በማለት በሱረቱል ሉቅማን አላህ አዘወጀል ይናገራል። ለሁወል ሐዲስ የሚለውን አብደላህ ብን ዐባስ ረዲየላሁ ዐንሁ ታላቁ ሙፈሲር ሲናገር ወላሂ በአላህ ይሁንብኝ አለዚ ላኢላሃ ኢላሁ ከእርሱ ውጭ ሌላ አምላክ በሌለው በጌታዬ በአላህ እምላለሁ ወሁወል ጊና እሱ ሙዚቃ ነው በማለት ይናገራሉ። ስለዚህ ምንድነው ሙዚቃ ሐራም ክልክል ነው። ጀሃነም እሳት ውስጥ በአፍጢማችን የሚተክለን እንደሆነ ይናገራሉ አምላካችን አላህ የመጀመሪያው። ከዛ በኋላ ደግሞ ሰሃቢዩል ጀሊል የተባለው ታላቁ ሙፈሲር አብደላህ ብን መስዑድ በዚህ መልኩ ይገልጻሉ ማለት ነው። አብደላህ ብን መስዑድ طيب። ሁለተኛ ደግሞ ሐዲስ ላይ የአላህ መልእክተኛ አለይሂ ሰላቱ ሰላም ለይኩነነ ሚን ኡመቲ ከኡመቶች ይሆናሉ አቅዋሙን ሰዎች አሉ የስተሂሉና ሐላል የሚያደርጉ አልሂራ ዝሙትን፣ ወልሐሪር እንደዚሁም ደግሞ ሐር ልብስን፣ ወልኸምራ እንደዚሁም ኸምር ነው ወይም ደግሞ አስካሪ መጠጥን፣ ወልመዓዚፍ እንደዚሁም ደግሞ የሙዚቃ መሳሪያን ሐላል የሚያደርጉ ወደፊት ይመጣሉ ብለው ትንቢት ተናግረዋል። ስለዚህ በትንቢቱ መሰረት አሁን ላይ እየተፈጸመ ይገኛል ማለት ነው። ስለዚህ ሐራም ነው ሐላል ያደርጋሉ ማለት ሐራም ነው ማለት ነው። ዝሙት ሐራም እንደሆነ ሁሉ ሐር ልብስ ለወንድ ልጅ ሐራም እንደሆነ ሁሉ እንደዚሁም ደግሞ ኸምር አስካሪ መጠጥ ሐራም እንደሆነ ሁሉ ሙዚቃ ምንድነው ሐራም ነው አሉ የአላህ መልእክተኛ አለይሂ ሰላቱ ሰላም። طيب ስለዚህ በዚህ መልኩ የአላህ መልእክተኛ አለይሂ ሰላቱ ሰላም ሐራም ካደረጉት ይሄ መዓዚፍ ተብሎ የሚነገረው ሐራም ከተደረገ ለምንድነው እኛ እንትን የምንለው የምናዳምጠው? አላህ Subhanahu Wa Ta'ala ቅጣት ቀላል አድርገን እያየነው ነው። ለምንድነው አላህ Subhanahu Wa Ta'ala ማንፈረው የሚለውን ነገር ብንጠነቀቅ ይገባል። እንደዚሁም ደግሞ ታላላቅ ዑለሞቹ እንመልከት አራቱ መዝሀቦቹ ማለት ነው። ለምሳሌ ከመዝሀቦቹ አንዱ ኢማሙ አቡ ሐኒፋ ነው። አቡ ሐኒፋ ምን ይላሉ? ሙዚቃ ማዳመጥ ፊስቅነት ነው ይላሉ፣ ወይም ደግሞ አመፀኝነት ነው። ፊስቅ ማለት አመፀኝነት ነው አሉ። በእርሱ መርካት ደግሞ ክህደት ሊያስኬድ ወይም ደግሞ ወደ ክህደት ሊያስኬድ ይችላል በማለት ይናገራሉ። طيب ፊስቅ ብለው ነው የገለጹት ማለት ነው። ያኒ ተለዝዝ ቢሂ ደግሞ በሱ ተለዝዝ ማድረግ ደግሞ ኩፍር ክህደት ነው ብለው ወይም ወደ ክህደት የሚወስድ ነው ብለው ገልጸውታል። ስለዚህ በጣም ሐራም ወንጀል እንደሆነ በኢማሙ አቡ ሐኒፋ ንግግር እንረዳለን ማለት ነው። ኢማሙ ማሊክ ደግሞ የኢማሙ ማሊክ መዝሀብ ደግሞ በሰለ ሙዚቃ ተጠየቁ። ሙዚቃ ሐላል ነው ወይስ ሐራም ነው ተብለው ሲጠየቁ ማዓዛላህ በአላህ እጠበቃለሁ አሉ። طيب ማ የፍዓሉሁም ይህንን ነገር እኮ አያዳምጣል። ሙዚቃን እኮ አንድ ሰው አያዳምጥም ወይም አይሰራውም። አይንደና እኛ ዘንድ ኢለል ፉሳቅ የሆኑ ወይም አመፀኛ የሆኑ ሰዎች እንጂ ይህንን አያደርጉትም በማለት አስቀምጠዋሉ ማለት ነው። ስለዚህ ምንድነው አሁንም በኢማሙ ማሊክ መዝሀብ መሰረት ሙዚቃ ምንድነው ሐራም ነው። ኢማሙ አሻፊዒ ረሂመሁላህ ደግሞ እሳቸውም ሲናገሩ በሙዚቃ የተጠመደ እርሱ ቂል ነው በማለት አስቀምጠዋል። ወይም ደግሞ ማመዛዘን ችሎታ የሌለው ቂል ማለት ማመዛዘን ችሎታ የሌለው ብለው ገልጸውታል ማለት ነው። ወይም ደግሞ ምስክርነቱ ደግሞ ተቀባይነት የለውም በማለት የገለጹበት ሁኔታ አለ። ስለዚህ በኢማሙ ሻፊዒ መዝሀብም እንደዚሁ ምንድነው ሙዚቃ ሐራም ነው። በኢማሙ አህመድ መዝሀብ መሰረት ደግሞ ምን ይላሉ? ዘፈን በልብ ውስጥ ንፍቅናን
ያበቅላል። እኔንም አያስደስተኝም እጠላዋለሁ ማለት ይናገራሉ። ኢብኑ ቁዳማን በተመሳሳይ ምን ብለዋል? የሙዚቃ መሳሪያዎች በሙሉ ሐራም ናቸው ማለት ይገልጻሉ ማለት ነው። ስለዚህ ሙዚቃ ምንድነው? በአራቱ መዛሀቦች መካከል ደግሞ ሐራም ክልክል ነው። ፊስቅ ሁላ ተብሎ የተገለጸ ኩፍር ሁላ ተብሎ የተገለጸ ሐራም የሆነ ነገር ነው ማለት ነው። ስለዚህ ምን ልናደርግ ይገባል? ልንርቀው ይገባል። ኢብኑ ቀይም ረሂመሁላህ ምን ይላሉ? ፈኢነሁ ቁርአኑ ሸይጣን የሸይጣን የሚነበነብ ነገር ነው፣ የሸይጣን ነገር ነው አሉ። طيب ወሂጃብ ማነው ከቁርአን ደግሞ ሂጃብ የሚሆን ነው። ቁርአንን እንዳንቀርብ ከቁርአን እንዳንቀርብ ለቁርአን ቦታ እንዳንሰጥ የሚጋርደን ነው ብለው ነው ያስቀመጡት ማለት ነው ሙዚቃን ማን ኢብኑ ቀይም ረሂመሁላህ። ስለዚህ ምን ልናደርግ ይገባል? ልንርቅ ይገባን ከእንደዚህ አይነት። የመጀመሪያው ልናደርገው የሚገባው ነገር ምንድነው? ውስን አድርገን ልንወጣ ይገባል። ነገ ወዳ እያለ ሞት መቼ እንደሚመጣ እናውቅም። የትኛውም ስፍራ ብንሆን ሞት እዛ ይመጣችኋል ብሎ አምላካችን አላህ ሱብሓነሁ ወተዓላ ተናግሯል። ስለዚህ ሞት ሳይመጣ ቶሎ ብለን ወሰነን ከሙዚቃ ልንርቅ ይገባል። በስልክ ላይ ካለ ዘፈኖች ካሉን አፕሊኬሽኖች ላይ የምንጠቀም ከሆነ ዩቲዩብ ላይ ቲክቶክ ላይ የትኛውም የምናዳምጣቸው ቦታዎች ፎሎ ያደረግናቸው ሰዎች ካሉም ደግሞ ከነዛ ልንርቅ ይገባል። ሌላው ደግሞ ይህንን ነገር በምናደርግ ጊዜ ልባችን የሆነ ነገር ይፈልጋል አይደለ? የምናዳምጠው የምንሰማው ነገር ይፈልጋል። ለምሳሌ ሙዚቃ፣ ድራማ ምናምን እንዲያልነቅ አእምሯችንና ስለምደነው ከሆነ በዛን ሰዓት በምናዳምጥበት ሰዓት ያንን ጊዜ ጠብቆ አእምሯችን ይፈልጋል። ስለዚህ በዛ ቦታ ምን እናደርግበታለን? ዳዋ ማዳመጥ፣ የምንወዳቸው ኡስታዞች፣ የምንወዳቸው ቃሪዎች ካሉ እነዛን ማዳመጥ፣ ቁራዎችን እነዛን ማዳመጥ፣ ቁርአን ቢሆን የሚያስደስተን ቃሪን ያንን መርጠን ማዳመጥ፣ በዛ በአእምሯችን ልምድ ማስቀመጥ ማለት ነው። ምክንያቱም አእምሮ ባዶ ሲሆን ሌላ ነገር ሳይንፈር። ሌላው ደግሞ ወደ ራሳችን መመለስ፣ ዱዓ ማድረግ፣ እስትግፋር ማድረግ፣ ተውበት ማድረግ፣ አላህ Subhanahu Wa Ta'ala ከልባችን ተጸጽተን ይቅርታ መጠየቅ። ምክንያቱም አላህ Subhanahu Wa Ta'ala ፈቱቡ ኢለላህ ብሏል። አላህ Subhanahu Wa Ta'ala የሱ በር 24 ሰዓት ክፍት ነው። ኢነላህ የግፊሩ ዙኑበ ጀሚዓ። አላህ Subhanahu Wa Ta'ala ወንጀልን በአጠቃላይ የሚምር ጌታ ስለሆነ ቶሎ ብለን ወደ አላህ Subhanahu Wa Ta'ala በመመለስ አላህ Subhanahu Wa Ta'ala ይቅርታ ልንጠይቅ፣ ምህረት ልንጠይቅ ይገባል። ሙዚቃ ሐራም ስለሆነ የሆነው ሰውዬ ታዋቂ ሆኖ ስለመጣ አንድ ነገር ሐላል ያደርገው طيب ያንን የሆነ ዘር የእንትና ዘር ስለሆነ ስለ ኢትዮጵያ ስላለ ስቲል ይሄ ነሺዳ ሙዚቃ ነሺዳ ምናምን ብለው የሚያመጡት አላህ ስላሉ ወይም መልእክተኛው እያሉ ስለተናገሩ ቁርአን ስላሉ በዛ ውስጥ በሙዚቃቸው ውስጥ ስላስገቡ ያንን ነገር ሐላል ያደርገው። ሐራም ነው፣ ሐላል ነው። የአላህ መልእክተኛ አለይሂ ሰላቱ ሰላም አልሐላሉ በይን ወልሐራሙ በይን ብለው ተናግረዋል። طيب ሐላል ግልጽ ነው፣ ሐራም ግልጽ ነው። ስለዚህ ግልጽ ከሆኑ ነገራቶች መካከል አንዱ ምንድነው? ሐራም ግልጽ ነው። ስለዚህ ሙዚቃ ምንድነው? ሐራም ነው። ሐራም እንደሆነ አላህ ተናግሯል፣ መልእክተኛው ተናግሯል፣ ሰሃቦች ተናግሯል፣ ታቢዒዎች ተናግሯል፣ ከዛ በኋላ የመጡ ታላላቅ አይማዎች ተናግሯል። ከዛ አራቱ መዛሀብቶች ተስማምተዋል ሙዚቃ ሐራም እንደሆነ፣ ፊስቅ እንደሆነ፣ ኩፍር እንደሆነ ሁሉ ያንን ነገር ተለዝዝ ማድረግ ኩፍር ነው እስከማለት ደርሶ ወደ ኩፍር ይወስዳን እስከማለት የደረሱበት ሁኔታ አለ። ልባችንን ባዶ ነው የሚያደርገን። ስለዚህ ዱዓም ልናደርግ ደግሞ ይገባል። ወደ አላህ Subhanahu Wa Ta'ala እንድንመለስ አላህ Subhanahu Wa Ta'ala ወደ እርሱ እንዲወስደን መልካም ነገራቶችን ወደ እርሱ እንዳመጣና መልካም ነገራቶችን እንዲወፍቀን አላህ Subhanahu Wa Ta'ala ልንለምነው ይገባል። አላህ ቀልባችንን በቁርአን ፍቅር ይሙላልን፣ በሐዲስ ፍቅር ይሙላልን። ብዙ የሚሰሙ ነገራቶች አሉ፣ እዛ ላይ ብናተኩር የተመረጠና የተሻለ ነው። አላህ ሁላችንን የሚመልሰን መጨረሻችንን ያሳምርልን። አላህ ይحفظكم። ሰላም አለይኩም።